በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በጎፋ ዞን ገዜ ጎፋ ወረዳ አጋጥሞ በነበረው የመሬት መንሸራተት አደጋ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የተጀመረው ስራዎች ተጠናክረው እንዲቀጥሉ አሳሰቡ። ዶክተር ተስፋዬ በልጅጌ በወረዳው ቡርዳ ንዑስ መንደር ተገኝተው በአደጋው የተፈናቀሉ ወገኖችን መልሶ ለማቋቋም እየተሰሩ ያሉ ተግባራትን ጎብኝተዋል። በጉብኝታቸው ተፈናቃዮችን በዘላቂነት ለማቋቋም የተከናወኑ ተግባራት ውጤታማ መሆናቸውን መመልከታቸውን ገልጸው የተጀመሩ ስራዎች ተጠናክረው ሊቀጥሉ ይገባል ሲሉ አሳስበዋል። የመንገድ፣ የመብራትና ሌሎች የመሰረተ ልማት ጥያቄዎችን ለመፍታት ከሚመለከተው ክፍል ጋር በቅንጅት እንደሚሰራ መግለጻቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል። በአደጋው ጉዳት ለደረሰባቸው የህብረተሰብ ክፍሎች የሚደረጉ ማህበራዊና ስነልቦናዊ ድጋፎች ተጠናክረው መቀጠል እንደሚገባቸውም አመላክተዋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከቻይና ኢነርጂ ዓለም አቀፍ ግሩፕ ፕሬዝዳንት ቺያዎ ሺዩቢን ጋር ተወያዩ። ሚኒስተሩ የቻይና ኢነርጂ ዓለም አቀፍ ግሩፕ ከዋና የኤሌክትሪክ መስመር ርቀው የሚገኙ አካባቢዎች ላይ የኦፍ ግሪድ የፀሐይ ኃይል ተደራሽ ማድረግ ላይ የኃይል ማስተላለፊያ መስመሮች ማሻሻያ፣ የኃይል ማሰራጫና ማከፋፈያ መሰረተ ልማቶች ላይ የከርሰ ምድር ውሃ ፍለጋና የቁፋሮ ስራዎች ላይ አጠቃላይ የሳኒቴሽንና የፍሳሽ ማጣሪያ መሰረተ ልማት ግንባታ ላይ ድርጅቱ መሰማራት የሚችልባቸው መስኮች መሆናቸውን ገልጸዋል። የኢነርጂ ልማት ዘርፍ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ወሊ በበኩላቸው በኢትዮጵያ ከፍተኛ የታዳሽ ኃይል የማመንጨት አቅም ቢኖራትም የኤሌክትሪክ ተደራሽነቱ ግን ከ54 በመቶ ያልበለጠ ስለመሆኑ ተናግረዋል። በኢነርጂ ልማት ዘርፍ ለመሰማራት የመንግስትና የግሉ ዘርፍ አጋርነት ፖሊሲ ምቹ ሁኔታ እንደሚፈጥር መጠቆማቸውን የሚኒስቴሩ መረጃ ያመላክታል። የቻይና ኢነርጂ ዓለም አቀፍ ግሩፕ ፕሬዝዳንት ቺያዎ ሺዩቢን ተቋማቸው በኢነርጂ ልማት ዘርፍ ከፍተኛ ልምድ ያለው ተቋም መሆኑን እና በቻይና እና በአፍሪካ ትላልቅ ፕሮጀክቶችን በመገንባት እንደሚታወቅ አንስተዋል። መረጃው የኢቢሲ ነው። መንግስት ለስታርታፕ ዘርፍ በሰጠው ትኩረትና በተፈጠሩ እድሎች ብዙ ሀብት ማፍራት የቻሉ ወጣቶች መፈጠራቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር በይሳ በዳዳ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስቴር ከኮሪያ ዓለም አቀፍ ተራድኦ ድርጅት ጋር በመተባበር ኢትዮጵያ በዓለም አቀፍ የስታርታፕ መድረክ ተወዳዳሪ እንድትሆንና ጥራት ያለው የስራ ዕድል ለመፍጠር እየሰራ መሆኑን ጠቁመዋል። ይህን ተግባር ማስተዋወቅና መደገፍ የሚያስችል የስታርታፕ ዲጂታል ፕላትፎርም ዲዛይን ምዕራፍ አስመልክቶ የባለድርሻ አካላትን ያሳተፈ ወርክሾፕ ተካሂዷል። ፖርታሉ የኢትዮጵያን ስታርታፕ ከሀገር አልፎ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የሚያስችል ስነ ምህዳር ለመፍጠር ያለመ ነው ተብሏል። በኢትዮጵያ የኮሪያ ዓለም አቀፍ ተራድኦ ድርጅት ምክትል ዳይሬክተር ያንሺንግ ፓርክ በበኩላቸው ፕሮጀክቱ ኢትዮጵያ በስታርታፕ ዘርፍ ላይ የምታደርገውን የስነ ምህዳር ግንባታ ከማጎልበትም ባለፈ የተፈጠረውን ተነሳሽነት ስኬታማ እንዲሆን አስተዋጽኦ ያደርጋል ስለማለታቸው ከሚኒስቴር መስሪያ ቤቱ የተገኘ መረጃ ያመላክታል። ቻይና ለኢትዮጵያ ሁሉን አቀፍ እድገትና ሽግግር ድጋፏን አጠናክራ እንደምትቀጥል በኢትዮጵያ የቻይና አምባሳደር ቼን ሃይ ገለጹ። በኢትዮጵያ የቻይና ኤምባሲ እና በቻይና ሚዲያ ግሩፕ የተዘጋጀ የውይይት መድረክ በአዲስ አበባ ተካሂዷል። አምባሳደር ቼን ሃይ በዚህ ወቅት ቻይናና ኢትዮጵያ ከቴክኖሎጂ ሽግግር እስከ መሰረተ ልማት አውታሮች መስፋፋት አብረው ሲሰሩ መቆየታቸውን አንስተው በቀጣይም ያላትን ሁሉን አቀፍ አጋርነት አጠናክራ ትቀጥላለች ብለዋል። ቻይናውያን ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ ተሰማርተው እየሰሩ መሆናቸውን ገልጸው በቀጣይም እንደ ማዕድንና ኢንዱስትሪ ልማት ባሉ ዘርፎች ባለሀብቶች ገብተው መዋዕለ ንዋያቸውን ፈሰስ እንዲያደርጉ ይሰራልም ነው ያሉት። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን በበኩላቸው ባለፉት ዓመታት ሁለቱ ሀገራት ሁሉን አቀፍ ግንኙነት እንደነበራቸው አስታውሰው ቻይና ኢትዮጵያ ውስጥ ከ8.5 ቢሊዮን ዶላር በላይ በሆነ ገንዘብ 3300 ፕሮጀክቶች ላይ መሳተፏን ጠቁመዋል ያለው ኤፍኤምሲ ነው። የኢትዮጵያ ፕሬስ ድርጅት አመራሮችና ሰራተኞች በዓለም ለ114ኛ ጊዜ በኢትዮጵያ ለ49ኛ ጊዜ የተከበረውን የሴቶች ቀንን በተለያዩ መርሃ ግብሮች አከበሩ። በመርሃ ግብሩ ላይ የድርጅቱ ዋና ስራ አስፈጻሚ አቶ መሳፍንት ተፈራ እንደገለጹት በዓለም ላይ የሴቶች እኩልነት እንዲመጣ በርካታ ስራዎች የተሰሩ ቢሆንም አሁንም ብዙ ተግባራት ይጠበቃሉ። ስለ እኩልነት ሲነሳ እኩል እድልና እኩል ቦታ ተያይዘው የሚነሱ ጉዳዮች መሆናቸውን አንስተው የሴቶች እኩልነት በመፈክር ብቻ ሳይሆን በተግባር መታየት ያለበት መሆኑንም ገልጸዋል።
በመሆኑም የሴቶች እኩልነት የመረጋገጥ ጉዳይ በእውቀትና በእውነታ ላይ የተመሰረተ መሆን አለበት ብለዋል። በመድረኩ ላይ በሴት ጋዜጠኞች ብቻ የተዘጋጀ ልዩ እትም ጋዜጣ የተመረቀ ሲሆን አርአያነት ያላቸውን ሴቶችን ተሞክሮ ልውውጥም ተካሂዷል። የኢትዮጵያ ፕሬስ ድርጅት ነው የዜናው ባለቤት። ኢትዮጵያ በአፍሪካ የአውሮፓ ህብረት ቁልፍ አጋር ሆና መቀጠሏን በኢትዮጵያ የህብረቱ አምባሳደር ሶፊ ፍሮም ኢመስበርግ ገለጹ። መቀመጫቸውን በአዲስ አበባ ላይ ያደረጉ የአውሮፓ ህብረት አባላት ሀገራት በጋራ መግለጫ ሰጥተዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርግ የህብረቱ አባል ሀገራት ከኢትዮጵያ ጋር በሰላምና ደህንነት፣ ሽብርተኝነትን በመከላከል እንዲሁም የአየር ንብረት ለውጥን በመከላከል ረገድ ተቀራርበው በመስራት ላይ መሆናቸውን ገልጸዋል። 21 የአውሮፓ ህብረት አባል ሀገራት በአዲስ አበባ ውስጥ እንደሚገኙ ጠቁመው ትብብራቸውን ለማጠናከርና በቀጣይም በጋራ ለመስራት ያላቸውን ቁርጠኝነት አንስተዋል። ህብረቱ ከሰሞኑ በኢትዮጵያና ሶማሌ መካከል በአንካራ የተደረሰውን ስምምነት እንደሚያደንቅና የፕሪቶሪያውን ስምምነት የተከታተለ ከኢትዮጵያ መንግስት ጋር በቅርበት እየሰራ እንደሚገኝም አመላክቷል። የዘገባው ባለቤት ፋና ሚዲያ ኮርፖሬሽን ነው። በከተማው የተጀመረው የኮሪደር ልማት ስራ እስኪጠናቀቅ የበኩላቸውን ድርሻ እንደሚወጡ የሸኮ ከተማ አስተዳደር ነዋሪዎች ገለጹ። እንደ ሀገር የተጀመረው የኮሪደር ልማት ስራ እስከ ወረዳ ድረስ መተግበሩን ለከተማው ውበት የጎላ ሚና እንዳለው የገለጸው ደግሞ የሸኮ ከተማ አስተዳደር ነው። በሸኮ ከተማ አስተዳደር ካነጋገርናቸው የከተማው ነዋሪዎች መካከል አቶ ወርቁ ቦሪያብ፣ አቶ አመላ ሀይሶ፣ ቄስ ኢሳያስ ጋካና አቶ መለሰ ዳዲ በሰጡት አስተያየት በሌሎች ትላልቅ ከተሞች የተከናወነ ያለው የኮሪደር ልማት ወደ አካባቢያቸው እንዲመጣ መደረጉ እንዳስደሰታቸው ገልጸዋል። እንደ ሀገር የተጀመረው የኮሪደር ልማት በገጠር ወረዳዎችና ከተማ አስተዳደሮች ተጠናክሮ እንዲቀጥል መደረጉ ለከተማ እድገትም ሆነ ለህብረተሰብ ለውጥ ሚናው ከፍ ያለ መሆኑን በከተማው ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ማቴዎስ እንግሊዝ ተናግረዋል። በከተማው በሚከናወነው የኮሪደር ልማት 14 ኪሎ ሜትር ለመስራት መታቀዱን ኃላፊው አውስተው እስካሁን 8.6 ኪሎ ሜትር የማጽዳት ተግባር ተከናውኗል ነው ያሉት። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው ከባንክ ሂሳብ ገንዘብ ማዘዋወር የሚቻልበትን በሰለጠነው ዓለም በብዛት የሚታወቀውን ቻት ባንኪንግ ወይም ኮሚኒኬሽን ባንኪንግ ለመጀመሪያ ጊዜ በኢትዮጵያ ባንክ ኢንዱስትሪ ያስተዋወቅን እንገኛለን ማለት ነው። በዳሽን ባንክ ሱፐር አፓችን ላይ ማለት ነው። አዲሱ መተግበሪያ እያንዳንዱ ሰው ኑሮውን በበጀት ለመምራት የተለያዩ ክፍያዎችን ለመፈጸምና የቀጥታ ግብይት ለማሳለጥ አይነተኛ ሚና እንደሚጫወትም ተናግሯል። አሁን ያለንን ሰዎች በበጀት በፕላን እንዲኖሩ ከማስቻል አኳያ ለማህበረሰቡ ትልቅ ፋይዳ ይኖረዋል ብዬ አስባለሁ። ዩኒቨርሲቲ ገብተው የመጡ ልጆች ሲጠይቃቸው ዲጂታል ማርኬቲንግ ላይ ነኝ እንደዚህ አይነት ነገሮችን እንሰራለሁ ይላሉ። የተለመደ ነው አሁን ሆኗል። ስለዚህ ከአሊባባ ጋር ከአማዞን ጋር አንዳንድ ግብይቶች የሚፈጽሙት አለ። ያንን ሌሎች ከዚህ በፊት በቀደም በነበረ ነገር ባንክ መምጣት ይጠበቅብሃል። አንዳንድ ኮንፈርሜሽኖችን ከገቨርንመንት ምናምን የምትጠይቀው ነገር ይኖራል። ይሄ ግን በስሪ ክሊክ 3 ጊዜ ነክተህ ብቻ ትነካለ። አሊባባ ነው አማዞን ነው ምናምን የሚለውን ትመርጣለህ። ከዛ በኋላ በሶስተኛው ክሊክ ፔመንት የሚፈጽምበት በጣም ቀለል አድርጎ የመጣ ቴክኖሎጂ እንደመሆኑ መጠን እንደ ባንክ ለባንኩ ትልቅ ፋይዳ ነው ይዞ የመጣ። ዳሽን ባንክ ሱፐር አፕ ከ1000 በላይ የተቋማት መተግበሪያን በውስጡ የያዘ በመሆኑ ተጨማሪ መተግበሪያ መጫን ሳያስፈልግ ከስቴዲየም መግቢያ ካርድ ግዢ እስከ ትላልቅ ግብይቶች ድረስ አገልግሎቶችን በቀላሉ ማግኘት እንደሚቻል የጠቆሙት በዳሽን ባንክ የወላይታ ዲስትሪክት ዲጂታል ማኔጀር አቶ ልዑል ተፈራ ናቸው። ዳሽን ሱፐር አፕ ከ1000 እና ከዛ በላይ የተለያዩ የንግድ ተቋማት መተግበሪያዎችን በራሱ የያዘ አንድ ደንበኛ አገልግሎት ለማግኘት ስልኩ ላይ የተለያዩ አፕሊኬሽኖችን መጫን ሳይጠበቅበት እዛው ሱፐር አፑ ላይ መተግበሪያው ላይ ስለሚያገኛቸው የተለያዩ አገልግሎቶችን ማግኘት ይችላል ማለት ነው። ስማርትፎን ያላቸው ደንበኞች መጀመሪያ መተግበሪያውን ከፕሌይ ስቶር እና ከአፕል ስቶር ካወረዱ በኋላ በአቅራቢያቸው ወደሚገኝ ዳሽን ባንክ ሄደው ሙሉ
የሱፐር አፕ ተጠቃሚ መሆን ይችላሉ ማለት ነው። አገልግሎቱ ማግኘት ይችላሉ። በወላይታ ዲስትሪክት ስር 60 ቅርንጫፎችና 7 ንዑስ ቅርንጫፎች ያሉት ባንኩ በእነዚህ አካባቢዎች ማለትም በስልጤ፣ ቡኢ፣ ማላኮዛና ጂንካ የሚገኙ ሙስሊም ደንበኞች ከወለድ ነጻ የባንክ አገልግሎት ጥያቄ በአስተማማኝ ሁኔታ የሚፈታ መተግበሪያ እንደሆነ በዳሽን ባንክ የወላይታ ዲስትሪክት ኦፕሬሽን ማኔጀር አቶ ተመስገን ኤልያስ ገልጸዋል። የወላይታ ዲስትሪክት ኦልሞስት ከኒዑስ ቅርንጫፎች ባሻገር 60 ብራንቾች አሉ። 60 ቅርንጫፍና 7 ንዑስ ቅርንጫፎች አሉ። ስለዚህ በዚህኛው ሳይድ እስከ ቡኢ ወላይታ ዲስትሪክት ስር ነው ያለው። መለኮዛ ጂንካ ድረስ ያለው በወላይታ ዲስትሪክት ስር ነው ያለው። በዚህኛው ወደ ስልጤ ዞን አካባቢ ወደ 15 ቅርንጫፎች ስልጤ ዞንና ወላይታ ከተማ ላይ አንድ ብራንች አለን። ከወለድ ነጻ ብራንቾች አሉ። የነሱ የብዙ ጊዜ ጥያቄ ነው። የወለድ ነጻ ተጠቃሚዎች ወይም ሙስሊሙ ማህበረሰብ በሸሪያ ኮምፕላይንት የሆነ ሞባይል ባንኪንግ ይፈልጋሉ። አይኤፍቢ ተጠቃሚዎች ኢንተረስት ፍሪ ባንኪንግ ተጠቃሚዎች ምቹ የሆነ ሸሪያ ኮምፕላይንት የሆኑ ሰርቪሶች ላይና ፕሮዳክቶች ላይ ብቻ ፔመንት የምትፈጽሙበት ማለት ነው። ለምሳሌ በሸሪያ ህግ የተከለከሉ ንግዶች አሉ። የአሳማ ንግድ ሊሆን ይችላል። የመጠጥ ቤቶች ግብይቶች ሊሆኑ ይችላሉ። እነሱን ያግዳል። በዳሽን ባንክ የወላይታ ዲስትሪክት ዳይሬክተር አቶ ተስፋለም መንግስቴ በበኩላቸው አዲስ በስራ ላይ የዋለው መተግበሪያ ለአጠቃቀም ቀላል እንዲሁም ከየትኛውም ስጋት ነጻ የሆነ አስተማማኝ መተግበሪያ በመሆኑ ህብረተሰቡ መተግበሪያውን በመጠቀም ኑሮውን ቀለል እንዲያደርግ ጥሪ አቅርበው ተጠቃሚዎች የሚስጥር ቁጥራቸውን ለሌላ አካል አሳልፈው እንዳይሰጡ መክረዋል። ሱፐር አፑ ሲሰራ በጣም በጥንቃቄ የሴኩሪቲ ፊቸሮቹ አስተማማኝ የሆነ አፕሊኬሽን ነው። ግን እንደነገርኩ ደንበኞች የራሳቸውን ፓስወርድ በተቻለ መጠን ራሳቸው ጋር ብቻ እንዲያውቁት ለሌላ ሰው አሳልፈው እንዳይሰጡ አደራ ማለት ፈልጋለሁ።